1 ወይም 2 ኪዩቦችን በመውሰድ ፊታችን ላይ በቀስታ ማዳረስ። ይህ በተለይ በፀሐይ ውስጥ ከቆዩና ፀሐይ በደንብ ከመታወት የሚያቀዘቅዝና የሚያነቃቃ ስሜት ይሰጣል። ይህ ውህድ እንደ ተፈጥሮ የሞተ ቆዳ ማንሻ ኤክስፍሎቲንግ ስክራብ ያገለግለናል። የውህዱ አሰራርና ጥቅም እንደሚከተለው ነው። ፊታችሁን ለ1 ደቂቃ በቀስታ ስክራብ አድርጉት። የአንገታችሁን አካባቢ እንዳትረሱ። የስኳሩ ቅንጣቶች የደረቀ ቆዳን ስለሚያነጹ ከንፈራችሁንም ቢሆን ስክራብ ማድረግ እንዳትረሱ። ኢትዮጵያ ውስጥ ስራ ውለን ስንገባ የፊት ቆዳችን መዛሉ፣ መድረቁና ማብራት ማቆሙ ተሰምቷችሁ ያውቃል? ምናልባት በአዲስ አበባ ጎዳናዎች ላይ ከተጓዝን በኋላ ቀኑ ሙሉ ስራ ከሰራን በኋላ ወይም ደግሞ ጓደኞቻችን ለመጠበቅ ፀሐይ ላይ ከዋልን በኋላ ፊታችን ይከብደናል። ነገር ግን በአጭር ደቂቃ ውስጥ ከራሳችሁ ማዕድ ቤት በሚገኙ ቀላል ነገሮች ቆዳችንን ማደስ እንደምንችል፣ የፊታችን ቀዳዳዎች ማጽዳትና የተፈጥሮ ውበትን መመለስ እንደምንችል ብነግራችሁስ? ባይገርማችሁ ውድ የሆኑ ቅባቶች አያስፈልግም። ውስብስብ ህክምናዎችም አያስፈልጉም። ለሁሉም ቆዳ የሚስማማ ቀላል ስክረብ ብቻ፣ ማሳጅ እና የተፈጥሮ ፌስ ማስክ ብቻ። ዛሬ ይህንን በቤታችሁ ውስጥ እንዴት እንደምታረጉ ታሳያችኋለሁ። ጤና ይስጥልን ቤተሰቦቼ፣ ወደ ዘውድ ሚዲያ የዩቲዩብ ቻናል እንኳን በደህና መጣችሁ። ለማታውቁ ስሜ ሲስተር ዘውዲቱ ነጋ እባላለሁ። በነርሲንግ ባችለር ዲግሪ አለኝ። እናም እያገለገልኩበት እገኛለሁ። በዘውድ ሚዲያ ቻናል አማካኝነት ሰዎች ጤነኛና ደስተኛ ህይወት እንዲመሩ እና የውበት ሚስጥሮችን እንመረምራለን። ቆዳችሁ ሲደክምና ውበቱን ሲያጣ የምትጠቀሙበትን ቀላል የቤት ውስጥ ልማድ አሳያችኋለሁ። ቪዲዮውን ላይክ፣ ለወዳጆቻችሁ በማጋራት ሼር እና ቻናሉን ሰብስክራይብ በማድረግ ጀምሩ። በኃይለኛ ፀሐይ ስንውል ወይም ውጥረት የበዛበት የዕለት ተዕለት ውጣ ውረድ ስናሳልፍ ቆዳችን ከፍተኛ የሆነ የተፈጥሮ ውበቱን ያጣል። የፀሐዩ ሙቀት፣ አቧራው እና ላቡ የፊት ቀዳዳዎቻችን ይደፍኑታል። ስለዚህ ቆዳችን የመተንፈስ አቅሙ ይቀንሳል። በዚህም የተነሳ ብሩህነቱን አጥቶ ይዝላል። እንዲህ አይነት የቆዳ ድካም ሲያጋጥመን ቆዳችን ራሱን እንዲያድስና የጠፋውን እርጥበት እንዲመልስ ፈጣን እንክብካቤ ይፈልጋል። ዝም ብሎ በውሃ ከመታጠብ ባለፈ የሞቱ የቆዳ ሴሎችን በማንሳት ቆዳን ማነቃቃትና ማጽዳት ለቆዳችን እጅግ ጠቃሚ ነው። ለዚህም ነው ፀሐይ መጥቶን ወይም ደግሞ ውሏችን አድክሞን ወደ ቤት ስንመለስ የደከመውን ቆዳችን ለማደስ የምንጠቀምበትን ይህን ተፈጥሯዊ ሩቲን ዛሬ ላካፍላችሁ ወደድኩት። በመጀመሪያ ስለ ሬት እናውራ። የሬት ሳይንሳዊ ጥቅም። ሬት ወይም ደግሞ ኦሊቬራ በውስጡ ቫይታሚን ኤ፣ ቫይታሚን ሲ እና ቫይታሚን ኢ እንዲሁም ሳልሲሊክ አሲድ ይዟል። እነዚህም ኃይለኛ ጸረ ብግነት ወይም አንቲ ኢንፍላማቶሪ ባህሪ ስላላቸው የቆዳ መቆጣትን ያረጋጋሉ፣ እርጥበትን ወደ ውስጥ ዘልቀው ይመግባሉ፣ እንዲሁም የፀሐይ ቃጠሎን በፍጥነት ይፈውሳሉ። እሬትን በቀላሉ ከጓሯችን እናገኘዋለን። እሬትን ስትቆርጡት ከዳርና ከዳር ቢጫ ፈሳሽ ሲወጣ ታያላችሁ። ይህ የእሬት ተፈጥሯዊ ፈሳሽ ሳፕ ነው። እሬቱን ከመጠቀማችን በፊት ይህ ቢጫ ፈሳሽ ለጥቂት ደቂቃዎች እንዲንጠባጠብ ማድረግ አለብን። ለምን? ምክንያቱም ይሄ ቢጫ ፈሳሽ ከውስጠኛው ጀል ጋር አብሮ ከቀረ በአንዳንድ ሰዎች ላይ ማሳከክ ወይም ደግሞ መለብለብ ሊፈጥር ስለሚችል ነው። የእናንተ ቆዳ በእርግጥ ቶሎ የሚቆጣ ሴንሲቲቭ ነው። ነገር ግን ቢጫው ፈሳሽ ከተወገደ በኋላ እሬትን ያለምንም ችግር በደህንነት መጠቀም ትችላላችሁ። ፈሳሹን ካስወገዳችሁ በኋላ ጎንና ጎኑን ቆርጣችሁ በማውጣት ውስጡ ያለውን ንጹህ ጀል ፍቃችሁ አውጡት። እኔም አብዛኛውን ጊዜ ማድርገው ይሄን ነው። ከዛ ልክ በምታዩት መልኩ የእሬቱን ጀል መፍጨት፣ በንጹህ ጨርቅ ማጥራት፣ ፈሳሹን በበረዶ ዕቃ ውስጥ መጨመር፣ ከዛ ፍሪጅ ውስጥ አስገብቶ ማቀዝቀዝ። በዚህ መንገድ የተዘጋጀ የእሬት በረዶ ፍሪጅ ውስጥ ሊኖራችሁ ይገባል። ምክንያቱም ቆዳችሁ መታደስ በፈለገ ቁጥር በቀላሉ አንዱን በረዶ አውጥታችሁ መጠቀም ይቻላል። ደረጃ 2 የተፈጥሮ የፊት ስክረብ። ግብአቱን ከማዘጋጀታችን በፊት ስማቸውንና ስለ ሳይንሳዊ ጥቅማቸው ልንገራችሁ። ግብአቶቹ ስኳር፣ ቡና እና ሎሚ ናቸው። ስኳር ተፈጥሯዊ የሆነ ግላይኮሊክ አሲድ ወይም ደግሞ ኤኤችኤ ስላለው የሞቱ ሴሎችን ከማንሳት ባለፈ የተፈጥሮ እርጥበትን ወደ ቆዳ ይስባል። ሁለተኛው ግብአት ቡና ነው። ቡና ከፍተኛ የሆነ የካፊንና የአንቲኦክሲዳንት ይዘት አለው። ካፊኑ
የደም ዝውውርን በማፋጠን የቆዳ ማበጥና መድከምን ይቀንሳል፣ ቆዳንም ያነቃቃል። ሎሚ በቫይታሚን ሲ እና ሲትሪክ አሲድ የበለጸገ በመሆኑ ቆዳን እንዲበራ ያደርጋል። የጠቆሩ የፊት ክፍሎችንም ቀለማቸው እንዲስተካከል ያደርጋል። አሁን የስክረቡን ውህድ እናዘጋጅ። በአንድ በትንሽ ጎድጓዳ ሳህን ውስጥ ግማሽ ሎሚ፣ 1 ማንኪያ ስኳር፣ ትንሽ የቡና ዱቄት አንድ ላይ በደንብ እንቀላቅለዋለን። ይህ ውህድ እንደ ተፈጥሮ የሞተ ቆዳ ማንሻ ኤክስፍሎቲንግ ስክረብ ያገለግለናል። የውህዱ አሰራርና ጥቅም እንደሚከተለው ነው። ፊታችሁን ለ1 ደቂቃ በቀስታ ስክረብ አድርጉት። የአንገታችሁን አካባቢ እንዳትረሱ። የስኳሩ ቅንጣቶች የደረቀ ቆዳን ስለሚያነጹ ከንፈራችሁንም ቢሆን ስክረብ ማድረግ እንዳትረሱ። በክብ እንቅስቃሴዎች ሰርኩላር ሞሽን በቀስታ ማሳጅ ማድረግ። ሎሚው ከሌሎች ግብአቶች ጋር ስለተቀላቀለ የማሳከክ ባህሪ አይኖረውም። ስለዚህ ጥቅሙን ብቻ በቀጥታ እናገኛለን። ደረጃ 3 የእሬት በረዶ ማሳጅ። በመጀመሪያ የበረዶውን ሳይንሳዊ ጥቅም ልንገራችሁ። በረዶ ቆዳ ላይ ሲያርፍ የደም ስሮችን በማጥበብ ቫዞ ኮንስትሪክሽን የፊት መቅላትንና እብጠትን በፍጥነት ይቀንሳል። እንዲሁም ቀዝቃዛ የሙቀት መጠን የፊት ቀዳዳዎች ጠባብ እንዲመስሉና ቆዳችን ጥብቅ እንዲል ያደርጋል። ስክረቡን ከፊታችን ላይ ታጥበን ካስለቀቅን በኋላ የፊታችን ቀዳዳዎች ንጹህና ክፍት ይሆናሉ። አሁን የእሬት በረዶ ኪዩቦችን እንጠቀማለን። 1 ወይም 2 ኪዩቦችን በመውሰድ ፊታችን ላይ በቀስታ ማዳረስ። ይህ በተለይ በፀሐይ ውስጥ ከቆዩና ፀሐይ በደንብ ከመታወት የሚያቀዘቅዝና የሚያነቃቃ ስሜት ይሰጣል። ከ2 እስከ 3 ደቂቃዎች በቀስታ ማሳጅ ማድረግ። በመቀጠል በተፈጥሮ መንገድ ቆዳችን ውስጥ እንዲሰርግ ለ5 ደቂቃ ቆዳችን ላይ ማቆየት። ደረጃ 4 የተፈጥሮ የፊት ማስክ። ግብአቶቹ የሽምብራ ዱቄት፣ ማር፣ እርድ እና አቮካዶ ናቸው። የሽምብራ ዱቄት ዚንክ የተባለ ሚኔራል ስላለው ቡግርን ይከላከላል። ቆዳ ላይ ያለውን የተረፈ ቅባት ይመጣል። ማር ተፈጥሯዊ ጸረ ባክቴሪያ ነው። ይህም ቡግር አምጪ ተዋሲያንን ይዋጋል። በተጨማሪም እርጥበት አዘል በመሆኑ ቆዳ እርጥበቱን እንዳያጣ ቆልፎ ይይዛል። እርድ ኩርኩሚን የተባለ ኃይለኛ አንቲኦክሲዳንት አለው። ይህ ንጥረ ነገር የቆዳ መቆጣትን ያረጋጋል፣ ጠባሳዎችን ቶሎ እንዲድኑ ይረዳል፣ እንዲሁም ለቆዳ ልዩ ብሩህነትን ይሰጣል። 4ኛው አቮካዶ። አቮካዶ የቆዳን የተፈጥሮ ፒኤች ባላንስ ያስተካክላል፣ እንዲሁም የፊት ቀዳዳዎችን ያጠባል። አቮካዶን ከተጠቀምን በውስጡ ባሉ ጤናማ ፋቶችና ቫይታሚን ኢ አማካኝነት ቆዳችንን በደንብ ያለሰልሰዋል፣ ጥልቅ እርጥበትም ይሰጠዋል። አሁን ቀላል የተፈጥሮ ማስክ እናዘጋጅ። ግብአቶቹም 2 የሻይ ማንኪያ የሽምብራ ዱቄት፣ 1 የሻይ ማንኪያ የቡና ዱቄት፣ 1 የሾርባ ማንኪያ ማር፣ በጣት የሚቆነጠጥ እርድ፣ 2 ወይም ደግሞ 3 የሾርባ ማንኪያ የተፈጨ አቮካዶ። ከዛ እነዚህን ግብአቶች ልሙጥ የሆነ ቀለም ያለው ውህድ እስከሚፈጠር ሁሉንም በደንብ መቀላቀል። ፊታችንና አንገታችን በደንብ አድርገን በምታዩት መልኩ መቀባት። የተረፈ ካለ እጃችን ላይ መቀባትም እንችላለን። አንድ ትንሽ ጠቃሚ ምክር ልምከራችሁ። እርድን ቅንድብ አካባቢ ከመቀባት ይቆጠቡ። ምክንያቱም ባህላዊ በሆነ መንገድ የፀጉር እድገትን ሊቀንስ ይችላል ተብሎ ስለሚታሰብ ነው። ስለዚህ ማስኩ እስከሚደርቅ መተው። ደረጃ 5 የቀይ ስር የውበት ማሳጅ። ቀይ ስር በውስጡ ቫይታሚን ሲ እና ቤላታይንስ የሚባሉ አንቲኦክሲዳንቶች ስላሉት ቆዳን ከእርጅና ምልክቶች ፍሪ ራዲካልስ ይከላከላል። የደም ዝውውርንም በማሻሻል ጤናማና ሮዛማ የሆነ የተፈጥሮ ቀለም ይሰጣል። የእሬት ፈሳሽ ቆዳን በጥልቀት ያርሳሉ፣ መቆጣትን ያረግባሉ፣ እንዲሁም ከቀይ ስሩ ጋር ተዳምረው ለቆዳው ፍጹም የሆነ ልስላሴን ይሰጣሉ። ማስኩ እየደረቀ ባለበት ጊዜ ትንሽ የቀይ ስር ቁራጭ በመውሰድ ቀዳዳዎችን መውጋት፣ ቀይ ስሩን በእሬት ፈሳሽ ውስጥ መንከር፣ ከዛ ፊታችን ላይ በቀስታ በክብ እንቅስቃሴዎች ማሳጅ ማድረግ። ከ2 እስከ 3 ደቂቃዎች በኋላ ፊታችንን በንጹህ ውሃ መታጠብ። የመጨረሻ ውጤት ድንገተኛ ተአምር እንዳትጠብቁ። ይህ የህይወት ልምድ ነው፣ ግን ቀላል፣ ተፈጥሯዊና ከኬሚካል የነጻ ነው። ነገር ግን ወዲያውኑ የሚሰማን ነገር ቅዝቃዜ፣ መታደስ፣ የለሰለሰ ቆዳ ነው። በመጨረሻም ፊታችንን በቀስታ በንጹህ ጨርቅ ማድረቅ። የምንወደውን የፊት ቅባት ወይም ደግሞ የከንፈር ቅባት መጠቀም። ማጠቃለያ ይህንን ቀላል የውበት ምክር እንደወደዳችሁት ተስፋ አረጋለሁ። መጀመሪያ በቤታችሁ ውስጥ ሞክሩት። ከዛም ተመልሳችሁ ያገኛችሁትን ውጤት በኮመንት ላይ ንገሩኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ዘውድ ሚዲያን ቪዲዮዎችን ላይክ በማድረግ ለጓደኞቻችሁና ለወዳጆቻችሁ በማጋራት እና ቻናሌን ሰብስክራይብ በማድረግ አግዙኝ። ስለተከታተላችሁኝ አመሰግናለሁ።